እሺ ሰባተኛው ጥያቄ ላይ ደርሰናል። ሰባተኛው ጥያቄ ደግሞ ለመስራት ቅድም እንዳልነው መስመሮች ሲኖሩ መስመሮቹ አንድም የሚገልጹልን ነገር ፕሌኖቹ የተለያየ ቦታ ላይ እንዳሉ አንዱ ዝቅ አንዱ ከፍ ማለቱን ጭምር ሊገልጹ ይችላሉ። ስለዚህ ይሄኛው ጥያቄ ስንሰራ ባለፈው እንዳልነው እርግጠኛ የሆንባቸው መስመሮች እናስምር። ብዙ ጊዜ ከስር ብትጀምሩ ጥሩ ነው። ከስር ያለው ይሄ ቀጥ ያለ መስመር በቦታው እንዳለ እርግጠኛ ነን። ምክንያቱም ቶፕ ላይም ቀጥ ያለ መስመር ሆኖ ይታየናል፣ ሳይድ ላይም ደግሞ ፖይንት ሆኖ ይታየናል። ስለዚህ ከስር ያለው ይሄኛው መስመር እርግጠኛ ነኝ። በዚህ በኩልም ያለውን እርግጠኛ ነኝ። ከሱ ከፍ ብዬ ከዚህ እስከዚህ ያለውንስ መስመር እርሱንም እርግጠኛ ነኝ። በዚህ በኩል ያለውን ማለት ነው። በዚህ በኩልም ስመጣ ከዚህ እስከዚህ ድረስ ያ መስመር ስላለ ስለዚህ ከዚህ እስከዚህ ከፍ ብሎ አለ። ለምን እርግጠኛ ሆንኩኝ? ከቶፑ ሳየው ላይን ነው። ፕሌን ራሱ ቢሆን ከቶፑ ሲታይ ላይን ስለሚሆን ይሄኛውን እርግጠኛ ሆኜ አሰምረዋለሁ። ወደ ላይ ወጥቼ ላይ ማላሰምርበት ምክንያት ላይ ቦታው ላይ እንደምታዩት አንዱ ከፍ አንዱ ዝቅ እዚህ ጋር ደግሞ ያሉ ቦታዎች አሉ። እርግጠኛ አንሆንም። ከስር ያለችው መስመር ግን እርግጠኛ ነን። ከቶፕ ስታይ ላይን ናት። እሺ ከዛ በዚህ ጋርስ ፕሮጀክት ትደረግና ግን ሙሉ ለሙሉ አትጨርስም። ለዚህኛው ቀረብ ብላ በዚህ በኩል ያለው ጥግ በግራ በኩል ያለው ጥግ ቀረብ ብላ ትሄዳለች ማለት ነው። እዚህ አካባቢ ኤል ሼፕ ሰርታ ትቆማለች። ከሱ በኋላ ቶፕ ላይ እንደሚነግረን ከሱ በኋላ ከዚህኛው በኋላ ከዚህች እስከዚህኛው ጥግ ድረስ ከዚህ እስከዚህ ድረስ ቶፑ እንደሚነግረን ይቆረጣል ማለት ነው። ሙሉ ፕሌኑ ቶፑ ላይ እንዲህ አይነት ላይን አለ። ከዛ ቦተም ላይ ምን አይነት ነገር አለ? ተመሳሳይ። ስለዚህ እዚህ ጋር የምናየው ሬክታንግል ራይት አንግል ትሪያንግል ሬክታንግል አልኩኝ ራይት አንግል ትሪያንግል የሆነ ሰርፌስ ይሄኛው ሰርፌስ ነው ማለት ነው። ከቶፕ ሲታይ የሚታየው ይሄ ሰርፌስ ነው። ከዛ ግን ከቶፕ እንደሚታየው የላይኛው ለሶስት ይከፈላል። ለዚህ ለሶስት እንክፈለውና ለሶስት መከፈሉንም እርግጠኛ ስለሆነ ከዛ ግን እዚህ ጋር ለሶስት ከተከፈለ በኋላ ሲከፈል የዚህኛው ጥግና የዚህኛው ጥግ ሁለቱ ቦታዎች ላይ ምን አለ? ወደ ውስጥ የሚገባ ዝቅ የሚል ሌላ ሰርፌስ አለ። ሳይዱም እንደሚነግረን ማለት ነው። ስለዚህ ከጀርባ ያለችው እቺኛው ፖይንትም ወደ ታች ዝቅ ትላለች። እነዚህንም ደግሞ ዝቅ እናደርጋቸው ማለት ነው። ግን እስከ ጥግ ድረስ ይሄዳሉ? አይሄዱም። ምክንያቱም ሳይዱ ላይም እንደሚነግረን በዚህ በኩልም እንደሚነግረን መሃል አካባቢ እዚህ አካባቢ ያቆማል እንጂ እስከ ጥግ እስከ ታች ድረስ አይሄድም። ስለዚህ እዚህ አካባቢ እናቆም። ከዛ በኋላ እቺኛዋን ላይን የዚህችን ጫፍ በዚህ በኩል ያለውን ፕሮጀክት እናድርጋት ማለት ነው ወደዛ። ይሄኛው አይኖርም። ለጋይድ ነበር ያሰምርነው። ስለዚህ ድሮይንጋችን ይሄንን ይመስላል ማለት ነው። ስለዚህ ይሄን ይመስላል። እዚህ ጋር የምታዩት ሂድን ላይን የመሰለው ይሄኛው ነገር ወደ ውስጥ ሲሄድ በዚህ በኩል በፍሮንት በኩል አይታየንም። ወደ ውስጥ ተቀዶ እየሄደ ግን በእኛ በፍሮንት በኩል ስለማይታየን ይሄንን ሰርፌስ ለመግለጽ እዚህ ጋር ያለውን ሰርፌስ ላይን ሆኖ በፍሮንት በኩል ስለሚታይ እሱን በሂድን ላይን የማይታየውን ይሄንን ኤጅ ይሄንን መስመር በሂድን ላይን እንገልጸዋለን። ለዛ ነው ሂድን ላይን እዛ ጋር የተደረገው። ወደ ቀጣይ ጥያቄ እንሂድ። ስምንተኛው ላይ ደግሞ እንደምናየው አሁንም ከታችን ጀምር ከታች እንደምናየው እዚህ ጋር ስምንተኛው ላይ ኤል ሼፕ የሚሰራ ቅርጽ አለው በፍሮንቱ በኩል። ያ ኤል ሼፕ የሚሰራ ቅርጽ ከቶፑ ስናየው ደግሞ ጫፉ ራውንድ ያደረገ ወደ ውስጥ የሚገባ ነው። ስለዚህ ምን እናርግኛ? እዚህ አካባቢ እንደዚህ ወደዚህ ኤል ሼፕ የሚሰራ ቅርጽ አለ። ግን ጫፉ እንደዚህ ሬክታንግል የሚሰራ አይደለም። ምን ያደረገ ወደ ውስጥ የሚሄድ ነው? ራውንድ ያደረገ ራውንድ እየሰራ እየታጠፈ የሚሄድ ነው። ከዛ የዚህም ጫፍ ደግሞ በተመሳሳይ መልኩ ፍሮንቱ ላይ እንደምናየው ቀጥ ያለ ወደ ላይ የሚወጣ ሆኖ ግን ከላይኛው ጋር የሚገናኘው እንዴት ነው? እጥፍ ብሎ
ነው የሚገናኘው ማለት ነው። እንደዚህ አይነት ጥያቄዎችን የሚሰሩት በፎርስ ሴንተር ነው። በማስመሪያ ሲሰሩ ፎርስ ሴንተር ለዚህኛው ትሰራላችሁ። ከዛ ለምሳሌ እዚህ ጋር እንደዚህ ቢሆን ፎርስ ሴንተራችን ከዚህኛው ከትልቁ አንግል እዚህ ጋር ሰፋ ካለው አንግል እዚህ ጋር ጠበብ ያለች አንግል ስለሆነ ያለችው ሰፋ ካለው አንግል ወደ መሃል ለመሃል ከከፈልነው ወደ ሴንተሩ ወደዚህኛው ሴንተር ወደዚህ ወደ ለሴንተር ላይኑ ላሰመነው ጥግ እንሄዳለን። በዚህ በኩልም እንደዚህ ወደዚህ እንሄዳለን። ከዛ የምናገኘውን እዚህ ጋር ይሄኛውን ማድመቅ ነው። በዚህ በኩል ያለውን ይሄን ማድመቅ ነው። ከዛ ይሄን ከሰራችሁ በኋላ እቺኛዋ ላይን ራሱ ፕሮጀክት አድርጋችሁ ከዚህ እስከዚህ ባለው ርቀት በዚህኛው ያህል ርቀት ወደ ውስጥ ሄዳችሁ በዚህ ጋር ደግሞ እንደገና መታችሁ ይሄኛው መድገም ትችላላችሁ። በርግጥ በፍሪሃንድ ይሄ ነገር ግራ ያጋባል። በማስመሪያ እግዚአብሔር ከፈቀደ ለማየት እንሞክራለን ወደፊት። እሺ ይሄ ወደ ውስጥ ይሄዳል እየታጠፈ ብለናል። ከዚህ ወደዚህ ሄደ። በሳይድ በኩል ደግሞ ተመሳሳይ ነገር ሳይዱም ይነግረናል። እዚህ ጋር ያለው ይሄኛው ኤል ሼፕ የሚሰራው ወደ ውስጥ የሚሄደው ታጥፎ ነው። ወደ ውስጥ የሚገባው ከላይኛው ጋር የሚገናኘው ታጥፎ ነው። ከዛ በኋላ እዚህ ጋር የምናየው እዚህ ጋር ሬክታንግል እዚህ ጋርም ሬክታንግል በዚህ በኩል ደግሞ ኢንክላይንድ ላይን ሆኖ የሚታየን ሰርፌስ አለ። ቅድም እንዳልኳችሁ ባለፈው ፓርት ላይ እንዳልኳችሁ ይሄኛው ሰርፌስ አንድ ሰርፌስ ሁለት ቦታ ላይ ታይቶ በአንድ በኩል ደግሞ ኢንክላይንድ ሆኖ ከተገለጸ ያ ኢንክላይንድ ሰርፌስ ነው ማለት ነው ቦታው ላይ ያለው። ስለዚህ እዚህ ጋር ያለ ከዚህ ወደዚህኛው ጫፍ የሚሄድ ቶፕ እንትን ሳይዱ እንደሚነግረን ከዚህኛው ጫፍ እስከዚህኛው ጫፍ ስለሚሄድ ማለት ነው። እንደዚህ የሚሄድ ኢንክላይንድ ሰርፌስ ይኖራል ማለት ነው። ስለዚህ ጨረስን ማለት ነው። ዋናው ስዕላችን ይሄንን ይመስላል ማለት ነው። አሁን ሰማያዊውን ቦክስ አጥፍቼ ላሳያችሁ ምን እንደሚመስል። በዚህ መልኩ ሰራ ነው ማለት ነው። ይሄኛው እዚህ ጋር ያለው ላይን አይኖርም። እዚህ ጋር እየታጠፈ ይመጣል። ሌላኛውም እንደዚህ ወደ ላይ እየታጠፈ ይሄዳል። ይሄኛው በዚህ በኩል ያለውም እየታጠፈ ይመጣል ማለት ነው። ከዛ ዘጠነኛ ጥያቄ ላይ ስንመጣ ከዚህ ጋር ተመሳሳይ ጥያቄ ነው። ብዙ ነገሩ ይመሳሰላል፣ ትንሽ ነው የሚለያዩት። ወደሱ እንሂድ። ቀጥታ መጥቼ እዚህ ጋርም ኤል ሼፕ ልስራ ልክ እንደቀደሙ ማለት ነው። ተመሳሳይ ስለሆኑ እንደምታዩት እዚህ ጋር ከዚህ እስከዚህ ኤል ሼፕ ውስጥ ከጥግ ድረስ አይሄድም። በፍሮንት በኩል እንደምታዩት እዚህ ጋር ኤል ሼፕ ውስጥ ከጥግ ድረስ አይሄድም እና ደግሞ የሚከፋፈሉ ፓርቶች አሉ። እዚህ ጋር ሌላ ሬክታንግል እዚህ ጋርም ደግሞ ከቶፑ ሌላ ሬክታንግል ይታየኛል። ከዛ ሁለት እዚህ ጋር የሚታየኝ ሬክታንግል አለ፣ እዚህ ጋር የሚታየኝ ሬክታንግል አለ። በሳይድ በኩል መጥቼ ሳየው ኢንክላይንድ ይሆናል። ኢንክላይንድ ሆኖ ይጠብቀኛል። እንደዚህ ሲሆን እዚህ ጋር ቦታው ላይ እዚህ ቦታ ላይ ያለው ምንድነው ማለት ነው? እዚህ ቦታ ላይ ሬክታንግል ሆኖ የሚታየኝ እንደዚህ ሬክታንግል ሆኖ የሚታየኝ በቶፕ በኩል እዚህ ጋር እንደዚህ ሬክታንግል ሆኖ የሚታየኝ ኢንክላይንድ ነው በሳይድ በኩል ሲመጣ ሳየው። ስለዛ ኢንክላይንድ ሰርፌስ ነው ማለት ነው። ስለዛ እንደዚህ መጥቶ እዚህ ጋር ይገጥማል። በዚህ በታች በኩልም ያለው ተመሳሳይ ነው። ከቶፑ ስናየው ኢንክላይንድ የሆነ በፍሮንቱና በሳይዱ በኩል ደግሞ ሬክታንግል የሆነ ሰርፌስ ነው። ስለዛ ኢንክላይንድ ሰርፌስ ነው። ወደዚህ መጥቼ ኢንክላይንድ ሰርፌስ ለስራሱኛው ነው። በዚህ በኩል ሬክታንግል አለች። ስለዛ ከዚህ እስከዚህ ኢንክላይንዱ ሰርፌስ ሆነና ከኢንክላይንዱ ሰርፌስ በኋላ ግን ቀጥ ያለ ሬክታንግል ሰርፌስ ይኖራል ማለት ነው። እቺኛው መስመር አትኖርም። እሺ በዚህ በኩልም ያለው ደግሞ ቀጥ ያለ ሬክታንግል ሰርፌስ ይሆንና ከሱ በላይ ያለው እዚህ ጋር ከዚህ እስከዚህ ያለው ደግሞ ኢንክላይንድ የሚሰራ ይሆናል። ሰርፌሱ ወደ ላይ እዚህ ጋር ኢንክላይንድ የሚሰራ ይሆናል ማለት ነው። ኢንክላይንድ ከሰራ በኋላ ግን ወደ ውስጥ ይታጠፍና ይገባል። እስከ ላይ ድረስ ይሄዳል አይሄድም፣ ዝቅ ብሎ ነው የሚሄደው። ስለዚህ ከላይኛው ዝቅ ይላል
እንደዚህ ይገጥማል እንደዚህ ይሰራል ማለት ነው። ለዛ ዋና ድሮይንጋችን ይሄንን ይመስላል በዚህ መልኩ ይመጣል ማለት ነው። እሺ ቀጣይ ወደ ሌላ ጥያቄዎች እንሂድ። እሺ አሁን ወደ 10ኛው ጥያቄ መተናል። 10ኛው ጥያቄ ላይ አሁንም ከታችን ጀምርና ከታች ያለችው ቀጥ ያለች መስመር እርግጠኛ ነን አለች በቦታዋ ከዚህ ጋር ላይን ሆና ከቶፕም ላይን ሆና ስለምትታየን በዚህ ጋር የሚያለው እንደዚሁ አለ በቦታው። ከዛ በኋላ ግን በዚህ ጋር እንደምታዩት ሃ ሰርፌስ ሃ የሚመስል ቅርጽ ያለው ዩ የሚመስል ቅርጽ ያለው ሰርፌስ አለ ቦታ አለ እዚህ ጋር እና እሱን እዚህ ጋር እንቁራጣውና ሃ ቅርጽ የሚሰራ ሰርፌስ ይኖራል ማለት ነው እዚህ ጋር ለኛ። ከሱ በኋላ ያለው ግን እዚህ ጋር እንደምናየው ወደዚህ የሚገባ ወደ ኢንክላይንድ እየሰራ የሚሄድ ነው። ለዛ ከሱ በኋላ ያለው ከቶፑ ለሁለት እዚህ ጋር እንደምታዩት ልቁራጣው እንደዚህ ልክፈለው ቶፑን ከከፈልኩት በኋላ ግን ከዚህ ሃ ከሚሰራው ቅርጽ ጋር ጫፍና ጫፉ ይገናኛል ማለት ነው። ከዛ መሃል ለመሃልም እንደዚህ ይገናኛል። ከቶፕ ላይን ሆነው የሚታዩን እነዚህ ናቸው ኢንክላይንዶቹ ሰርፌሶች ሬክታንግል ሰርተው 3 ሬክታንግሎች ተደረደሩ ይመስላል። ግን አንዱ መሃል ላይ ያለው ዝቅ ያለው ወደ ታች የወረደ ነው። ከዛ ሌላ ደግሞ እዚህ ጋር ክብ አለ ክቡ ወደ ታች የሚሄድ ነው። ግን ያው በፎር ሴንተር ክቡን ብቻ ነው እዚህ ጋር ኤሊፕስ ብቻ ነው የምንሰራው። ከዛ በኋላ ያለውን ጨርሰናል በቃ ይሄ ብቻ ነው ማለት ነው። ስለዚህ ምን ይመስላል ማለት ነው እዚህ ጋር ያለውን ፕሮጀክት ወደ ታች እናደርጋለን ይሄንን ይመስላል ማለት ነው ፒክቶሪያላችን። እዚህ ጋር ያለው መሃል ላይ የነበረው ላይን ለጋይድ ነው ያሰመርኩት አይኖርም እሱ። ስለዚህ ይሄን ይመስላል ማለት ነው። እሺ 11ኛው ጥያቄ ስናይ ደግሞ አሁንም ከታች አካባቢ እንጀምር። ታች ያሉትን መስመሮች እርግጠኛ ነኝ ምክንያቱም ባዶ ቦታ አይታየኝም ከቶፕ መጥቼ ሳየው እዚህ ጋር ባዶ ቦታ የለም ከታች። ለዛ እዚህ ላይ እንደሚኖሩ እርግጠኛ ነኝ። ከዛ በኋላ ደግሞ በዚህ በኩል ቀጥ ያለ መስመር ወደ ላይ እንዳለም እርግጠኛ ነኝ ከቶፕ በኩል ፖይንት ሆኖ የሚታየኝ ማለት ነው። በዚህ በኩልም እንደዚሁ ቀጥ ያለ መስመር እንደሚኖር እርግጠኛ ነኝ። ከዚህ ወደዚህ ቀጥ ያለ መስመር ከቶፑም የሚታይ በዚህ በኩልም የሚታይ መስመር አለ እርሱንም እርግጠኛ ሆነን ማስመር እንችላለን። በዚህ ጋርም ተመሳሳይ እንደዚሁ ማለት ነው። ከዛ እዚህ ጋር ወደ ውስጥ እንደዚህ ከገባ በኋላ ወደ ታች ወርዶ ኢንክላይንድ ሰርቶ ወደዚህ የሚታጠፍ አለ። ይሄንን እርግጠኛ ሆነን መስራት እንችላለን ይሄኛውን ሰርፌስ ማለት ነው። ከዚህ በኋላ ያሉት የተከፋፈሉት ግን የትኛው ወደ ውስጥ የትኛው ወደ ውጭ እንደሚወጣ አናውቅም። እነዚህ ወደፊት ወጣው ይሄኛውስ ወደ ኋላ ሆኖ ቢሆንስ የሚለውን ለማረጋገጥ ግን እሱን ችግር የለም ከቶፕ በኩል መተን ስናየው ይሄና ይሄ ስለሚገጣጠሙ ይሄኛው በቦታው ከሆነ ከሱ ስር ያሉት ይሄኛውም ሰርፌሶች አብረው እንደሚሆኑ ማወቅ እንችላለን። በዚህ ይሄኛውም ቀጥ ያለ ወደ ታች እዚህ ጋር ኢንክላይንድ የሚሰራ ከዛ ከታች የሚገጥም ነው። ቶፑም ተመሳሳይ እንደዚህ ይሰራል ማለት ነው። ከዛ በኋላ ያሉትን ደግሞ እዚህ ውስጥ ኦብሊክ ሰርፌስ አለ። ኦብሊክ ሰርፌስ ማለት ሁሉም ላይ ፍሮንትም ላይ ቶፕም ላይ ሳይድም ላይ ሁሉም ላይ ይታያል። ለምሳሌ እዚህ ጋር የምታያት ራይት አንግል ትራያንግል የምትመስል ቦታ እዚህ ጋር ያለችው በቶፑ አለች። ከዛ በፍሮንት በኩል ስንመጣም ደግሞ እዚህ ጋር የተገለበጠ ራይት አንግል ትራያንግል ሆና ትመጣለች። እዚህ ጋርም ደግሞ እንደዚሁ ያንዳንዱ ቦታ ላይ አለች። ለዛ መሃል አካባቢ እዚህ መሃል አካባቢ እንደዚህ አይነት ሰርፌስ አለ ኦብሊክ ሰርፌስ አለ ማለት ነው። ሌላ ደግሞ ኢንክላይንድ የሆነ ሰርፌሶች አሉ። ኢንክላይንድ ሰርፌስ ምንድነው በሁለት ቦታ ላይ እንትን ፕሌን ሆኖ ይታይና ሁለቱ ቪዎች ላይ ፕሌን ሆኖ ታይቶ አንድ ቪው ላይ ደግሞ ኢንክላይንድ ላይን ይሆናል ነበር ያለው። ለዛ እዚህ ጋር ካየነው ይሄኛውን ሰርፌስ እዚህ ጋር ስንመጣ ይታያል በዚህ ጋር ስንመጣም ይታያል ከታች ያለው እዚህ ጋር ስንመጣ ግን ኢንክላይንድ ሆኖ ነው የሚታየው። እዚህ ጋር ስንመጣ ኢንክላይንድ ሆኖ ነው የሚታየው። ይሄ ማለት በዚህ ጋር ቀጥታ ይሄ ከዚህ ጋር ስለሚገናኝ ነው ይሄ ቦታ የሱ ስለሆነ ማለት ነው። ይሄ ቦታ የዚህ ነው ይሄም ደግሞ ቀጥታ ከዚህ ጋር ኢንክላይንድ ሆኖ የሚገናኘው እሱ ራሱ ስለሆነ ለዛ ምን እናርግ እዚህ ጋር ያለውን
ከዚህኛው መጀመሪያ ከሰራ ነው ከዚህኛው ጋር 30 ዲግሪ ጋር ማለት ነው ፓራላል አድርገን አስምረን እንለየው እንደዚህ እንከፍለዋለን ማለት ነው። ከሱ በላይ ያለው ግን በዚህ በኩል ላይን ሆኖ የሚታይ በዚህ በኩል ደግሞ ፕሌን ሆኖ የሚታይ በአንድ በኩል ላይን በአንድ በኩል ፕሌን የሚሆን ሬክታንግል ሰርፌስ ነው ማለት ነው። ቶፕም ላይ እዚህ ጋር ሬክታንግል ሆኖ የሚታየን በዚህ በኩል ላይን በዚህ በኩልም ላይን ሆኖ የሚታይ ስለሆነ እሱንም ሬክታንግል ሰርፌስ አድርገን መስራት እንችላለን እርግጠኛ ሆነን። በዚህ በኩልም ደግሞ በተመሳሳይ መልኩ በዚህ በኩልም ኢንክላይንድ ሰርፌስ አለ። እንዴት አወቅን? በሁለቱ በኩል በዚህ ጋር ኢንክላይንድ ላይን በዚህ ጋርና በዚህ ጋር ደግሞ ሬክታንግል ሰርፌስ ሆኖ ይታያል። እሱ ማነው? እዚህ ጋር ያለው ማለት ነው። እዚህ ጋር ያለው ኢንክላይንድ ላይን ወደ ውስጥ ኢንክላይንድ ሰርፌስ ነው የሚሰራው። ምክንያቱም በዚህና በዚህ ሰርፌስ ሆኖ ሬክታንግል ሰርፌስ ሆኖ የሚታየው ኢንክላይንድ ፕሌን ስለሆነ ነው። ሁለት ቪዎች ላይ ሰርፌስ ሆኖ በአንድ በኩል ደግሞ ላይን ሆኖ የሚታየው ይሄንንም እርግጠኛ ነን። ከዛ በኋላ ደግሞ በቶፑ ኢንክላይንድ የሰራው ይሄኛው መስመር እዚህ ጋር ያለው እሱም ደግሞ ኢንክላይንድ ሰርፌስ ነው። በሌሎቹ በኩል ይታያል፣ በዚህ ጋር ይታያል፣ በዚህ ጋርም ስንመጣ እናየዋለን እዚህ ጋርና እዚህ ጋር ያለው ማለት ነው። በቶፑ በኩል ስትመጡ ብቻ ግን ኢንክላይንድ ይሆናል። እሱንም እንሰራለን ማለት ነው። ስለዛ ሌሎቹን ስንጨርስ መሃል ላይ እዚህ ጋር 3 ማዕዘን ሰራለን። ይሄ 3 ማዕዘን ቅድም ኦብሊክ ነው ስንል የነበረው ሁሉም ቦታዎች ላይ ሲታይ የነበረው ኦብሊክ ሰርፌስ ይሄ ነው ማለት ነው። ስለዛ ስዕላችንን ጨርሰናል። ይሄንን ይመስላል ማለት ነው። ይሄንን ይመስላል። ወደ ቀጣዩ ጥያቄ እንሂድ። 12ኛው ጥያቄ መጨረሻችን ጥያቄ ነው ለዚህኛው ቪዲዮ። በዚህ በኩል መተን ስናየው ይሄኛውን በፍሮንት በኩል መተን ስናየው እርግጠኛ ሆንባቸውን መስመሮች እናስመር። በፍሮንት በኩል የሚታዩ በቶፕ በኩል ደግሞ መልሰው ላይን ሆነው የሚታዩ በፍሮንት በኩል ፕሌን ሆነው በዚህ በኩል ደግሞ ላይን ሆነው የሚታዩ እንደዚህ አይነት ሰርፌሶች እንደዚህ ቨርቲካል እና ሆሪዞንታል ሰርፌሶች በአንድ በኩል ፕሌን ሆነው ይታያሉ፣ በሌላ በኩል መስመር፣ በሌላ በኩል ደግሞ ፖይንት ሆነው ይታያሉ። ለምሳሌ ይሄኛው እዚህ ጋር የምታዩት ቅርጽ በዚህ ጋር ሙሉ ለሙሉ ይሄኛው ማለት ነው እዚህ ጋር የምታዩት ፍሮንቱ በዚህ ጋር ፕሌን ሆኖ ይታያል። ከዛ በዚህ ጋር ስትመጡ ላይን ከዚህ እስከዚህ ያለው ላይን እርሱ ነው እንደዛ ሆኖ ይታያቸዋል። ከዛ ይሄን ላይን ይዛችሁ ወደዚህ ወደ ሳይዱ ስትመጡ ደግሞ በዚህ በኩል እዚህ ጋር ፕሌን ስልናየው የነበረው ነገር አሁን ላይን ሆኖ ነው የሚታየን፣ ግን ፖይንቶች ይሆናሉ ማለት እዚህ ጋር መስመር የነበረው እዚህ ጋር መስመር የነበረው በዚህ በኩል ፖይንት ይሆናል። በዚህ ጋርም ላይን ነበረ፣ በዚህ ጋርም ላይን ነበር፣ ፕሌኑን የሚሰራ ላይን ነበረ። በዚህ ጋር ሲመጣ ግን ፖይንት ይሆናል ማለት ነው። ሙሉ ፕሌኑ አይደለም ፖይንት የሚሆነው ቅድም ፖይንት ስል ማለት ነው። ላይኖቹ ፕሌኑ ፎርም የሚያደርጉት ላይኖች ግን በአንድ በኩል ላይን ሆነው ይታዩና በሌላ በኩል ፖይንት ሊሆኑ ይሆናሉ። ስለዛ ይሄንን እርግጠኛ ሆኜ ላስምር። ወደ ላይ ያለውንም እርግጠኛ ሆኜ ማስመር እችላለሁ። ከሱ ወደ ታች ያለውንም እንዲሁ። እሺ ከዛ ከታች ያለው ግን እስከዚህ እስከ ጥግ ማስመር እችላለሁ? አልችልም። ምክንያቱም ፍሮንቱ እንደሚያሳየኝ ገባ ብሎ ወደ ላይ ይወጣል። ገባ ብዬ ወደ ላይ መውጣት አለብኝ። ከዛ ወደዚህ ታጠፋለሁ። እንዲህ አይነት ሰርፌስ ነው የሚሰራው ማለት ነው። እሺ ከዛ ከቶፕ ያለውን ይሄኛው ፕሮጀክት ላድርግ፣ ይሄኛውንም ፕሮጀክት ላድርግ። ወደዚህ በማስመሪያ ሲሰሩ እንዴት ነው ፕሮጀክት የምታደርጉት? ለዚህኛው ላይን መጀመሪያ ለሰራችሁት ለ30 ዲግሪው እንደ ሪፈረንስ ተወስዱትና ወይም ደግሞ ማስመሪያችሁን እዚህ ጋር ታቆሙትና እዚህ ጋር ማስመሪያችሁ እንደዚህ ቢሆን ማስመሪያችሁ እንደዚህ ታቆሙትና ሌላኛው ማስመሪያችሁን በዚህ በኩል ታመጡና ታቆሙታላችሁ። ከዛ ይሄኛውን ማስመሪያ ወደ ላይ ማውጣት ነው። ወደ ላይ ስታወጡ ትልቅ ስለሆነ ይሄኛውን እዚህ አካባቢ ሲደርስላችሁ ታሰምሩታላችሁ። እሺ ከዛ ወደዚህ ቶፑ ላይ እንደምናየው እዚህ መሃል ላይ ያለው ሰርፌስ አሁን የሰራው ሰርፌስ ለ3 ቦታዎች ይከፈላል። ስለዛ እኛም ለ3 ቦታ እንክፈለው። እንደዚህ የሚከፈሉ ከሆነ ደግሞ አንዱ ዝቅ አንዱ ከፍ ያለ ሊሆን ስለሚችል አስተውለን ስናየው በሳይዱ በኩል ወደ ውስጥ እንደገባ መሃለኛው ይነግረናል። በዚህ በኩል ደግሞ ሂድ ላይን አስቀምጦልናል በፍሮንቱ በኩል። ስለዛ መሃል ላይ ያለው ወደ ውስጥ የገባ ነው። በዚህ በኩልም ቀጥ ያለ መስመር እናሰምራለን። ከዛ ወደዚህ እነዚህ ይገናኛሉ ማለት ነው። ስለዛ ይሄን ይመስላል ማለት ነው። ከዛ በኋላ እቺኛውን ፖይንት ፕሮጀክት ማድረግ እችላለሁ። እቺኛውን ፖይንት ፕሮጀክት አደረኩኝ። ከዛ ወደዚህም ደግሞ ፕሮጀክት
ማድረግ እሷን እችላለሁ። ከዛ እዚህ ጋር ፕሮጀክት ሳረግ ተሳስቻለሁ። ይሄ ወደዚህ ይሄኛውም ወደዚህ ቀረብ ማለት አለበት። ለዛ ይሄን የመሰለ ቅርጽ ይሰራል ማለት ነው። ከኋላ ያለውን ፖይንት ፕሮጀክት ይሆናል። ብቻውን የሚቀር ፖይንት አይኖርም። እንደዚህ ቅድም እንደነበረው አይሆንም፣ ብቻውን አይቀርም። ለዛ ፕሮጀክት ይደረጋል ወደ ኋላ ስለሚሄድ ማለት ነው፣ ስለሚቀጥል። ይሄን እዚህ ጋር የምታዩትን ሰርፌስ ስለሚሰራ እሱን ለመስራት ይሄ ወደ ኋላ መሄድ አለበት፣ ፕሮጀክት መደረግ አለበት። የሚታይና ቦታ የሚበቃ ከሆነ ሊሰራ ይችላል እንደዚህ፣ ካልሆነ ግን አይሰራም። እሺ ስለዛ ይሄን ይመስል ነበር። ይሄኛው ቪዲዮ በዚህ እናብቃና ቀጣይ ሌላ ክፍሎችን ሌላ ጥያቄዎችን ደግሞ የምንሰራበት ክፍል ይኖራል ማለት ነው።